There's been significant progress on some issues in the current understanding. It is natural to have differences of opinion. በአሜሪካና በኢራን መካከል በኦማን አሸማጋይነት እየተካሄደ ያለው ድርድር የአሜሪካን ዛቻው ሀብላው ያስባለ ይገኛል። ከቀጥተኛ ጦርነት ይልቅ ዲፕሎማሲ አማራጭ አሜሪካ እንዴት ታያት? የኢራን አዲስ ጦርነት በእርግጥም ያስፈራል። የትራምፕ አስተዳደር በፋርስ ባህረ ሰላጤ ላይ ወታደራዊ ኃይሉን በማከማቸት በኢራን ላይ ከፍተኛ ጫና ማሳደሩን ቢቀጥልም በጄኔቫ የተደረገው የፊት ለፊት ውይይት ኢራን ከኢኮኖሚ ማዕቀብ እንድትላቀቅ አሜሪካ ደግሞ የኒውክሌር መርሃ ግብሩን በዘላቂነት እንድታስቆም የሚያስችል የመደራደሪያ ነጥቦች ይዞ ብቅ ብሏል። On Monday, technical sessions will begin at the agency. This in itself shows that both sides are serious and are now moving into detailed expert-level discussions. ይህ ሁኔታም አሜሪካን እንደ መፍራት ሳይሆን ስትራቴጂካዊ በሆነ መንገድ ጥቅሟን ለማስከበር ከቁጥጥር ውጭ ሊወጣ የሚችለውን ቀጠናዊ ውጥረት ለማርገብ እያደረገች ያለውን ጥንቃቄ የታከለበት ዲፕሎማሲያዊ ብልሃት ተደርጎም ተወስዷል። በሚቀጥለው ሳምንት በቪየና የሚቀጥለው የቴክኒክ ውይይትም የዓለምን የፖለቲካ አቅጣጫ የሚወስን ወሳኝ ምዕራፍ እንደሚሆን ይጠበቃል። በፍርሃትና በመጠራጠር ውስጥ የወደቀ ሽምግልና እየተደረገ ይገኛል። ሁለቱም ሀገራት ማን ነው ፈሪ እያሉ ይገኛል። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ኢራን ባለፉት ጥቂት ዓመታት ውስጥ ያስመዘገበቻቸው ሳይንሳዊና ወታደራዊ ግኝቶች እንዲሁም በዓለም አቀፍ ደረጃ የፈጠረቻቸው አዳዲስ ስትራቴጂካዊ ጥምረቶች የአሜሪካንን ቀጣይ ዓለም አቀፍ የበላይነት ጥያቄ ውስጥ ከቶታል። የሁለቱ ሀገራት ፍጥጫ ታሪክ ረጅም ጊዜ ያስቆጠረ ሲሆን የአሁኑ ሁኔታ ለመረዳት ወደ ኋላ ተመልሰን የጥላቸውን ምንጭ መመርመር ይገባል። በአውሮፓውያኑ 1953 አሜሪካና ብሪታንያ የኢራንን በዲሞክራሲያዊ መንገድ የተመረጡት ጠቅላይ ሚኒስትር መሐመድ ሞሳዲቅን በመፈንቅለ መንግስት ከስልጣን ካወረዱ ጊዜ ጀምሮ በሁለቱ ሀገራት መካከል ያለው ግንኙነት በመጠራጠርና በጠላትነት የተሞላ እንደሆነ ይነገራል። የመፈንቅለ መንግስት የኢራን ነዳጅ ለምዕራባውያን ኩባንያዎች አሳልፈው ለመስጠት የታለመ ቢሆንም በኢራናውያን ልብ ውስጥ ግን የማይጠፋ የጸረ አሜሪካ ስሜት ዘርቶ አልፏል። በ1979 የተካሄደው የኢራን እስላማዊ አብዮትም የኔ የቆየ ቁስል በማገርሸት አሜሪካ በመካከለኛው ምስራቅ የነበራትን የቅርብ ወዳጅነት ወደ ጎመራ ጠላትነት ቀይሮታል። ከዚያ ጊዜ ጀምሮም አሜሪካ የኢራን መንግስት ለመጣልና አቅሙን ለማዳከም ያልፈነቀለችው ድንጋይ የለም ማለት ይቻላል። ከኢኮኖሚ ማዕቀብ እስከ ወታደራዊ ዛቻ፣ ከሳይበር ጥቃት እስከ ሳይንቲስቶች ግድያ ድረስ በርካታ ሙከራዎች ተደርገዋል። ሆኖም ግን የታዋቂ የፖለቲካ ምሁር ጆን ሜርሻይመር ሪያሊዝም የተሰኘ ንድፈ ሐሳብ እንደሚጠቁመው አንድ ሀገር በከፍተኛ ጫና ውስጥ ሲወድቅ የራሱን ህልውና ለማስጠበቅ ወደር የለሽ የፈጠራና የጥንካሬ አቅምን ያዳብራል። ኢራንም ባለፉት 40 ዓመታት ውስጥ ያደረገችው በትክክል ይህንኑ ነው። አሜሪካ በጣለችባት ከፍተኛ ጫና ፖሊሲ ምክንያት ኢራን ወደ ራሷ እንድትመለከት የራሷን የጦር መሳሪያ ኢንዱስትሪ ከዜሮ እንድትገነባ አስገድዷታል። ዛሬ ኢራን ይዛ የተገኘችውና ዓለምን ያስደመመችው አንዱና ዋነኛው ሀቅ ማዕቀብ አገሪቱን ከማዳከም ይልቅ ራሷ እንድትችል ማድረጉ ነው። ኢራን በቅርቡ ይዛ የተገኘችውና አሜሪካ ክፉኛ ያስደነገጠችው ግኝት የሰው አልባ አውሮፕላን የድሮን ቴክኖሎጂ እንደሆነ ይነገራል። የኢራን ድሮኖች በተለይም ሻሂድ የተሰኙት እጅግ ዝቅተኛ በሆኖች የሚመረቱ ነገር ግን የአሜሪካን ውድና ውስብስብ የአየር መከላከያ ስርዓቶችን በቀላሉ ሰብረው የሚገቡ ናቸው። በዩክሬንና በሩሲያ ጦርነት የታየው የኢራን ድሮኖች ውጤታማነት የምዕራባውያን ወታደራዊ የበላይነት ትልቅ ጥያቄ ውስጥ ጥሎታል። አሜሪካ በሚሊዮን የሚቆጠር ዶላር የሚያወጣ ሚሳኤል ተጠቅማ ጥቂት ሺህ ዶላር የሚያወጣ ድሮን ለመምታት መገደዷ በረጅም ጊዜ ውስጥ አሜሪካ በኢኮኖሚ ሆነ በወታደራዊ ቁሳቁስ እጥረት እጅ እንድትሰጥ የሚያደርግ ስልት እንደሆነ ይነገራል። ይህ ተመጣጣኝ ያልሆነ ጦርነት ኢራን በክልሉ ብቻ ሳይሆን በዓለም አቀፍ ደረጃ ተፈሪ እንድትሆን አድርጓታል። ከድሮን ቴክኖሎጂ ባሻገር ኢራን በቅርቡ ይፋ ያደረገችው ፈታ የተሰኘ ሃይፐርሶኒክ ሚሳኤል በዘርፉ ትልቅ ለውጥ ያመጣ ክስተት እንደሆነም እየተነገረ ይገኛል። ይህ ሚሳኤል ከድምፅ ፍጥነት በ5 እጥፍ በላይ የሚጓዝ በመሆኑም በአሁኑ ወቅት በዓለም ላይ ያለ ማንኛውም የአየር መከላከያ ስርዓት ሊቆጣጠረው አይችልም። የቀድሞው የተባበሩት መንግስታት ድርጅት የጦር መሳሪያ ተቆጣጣሪ ስኮት ሪተር እንደሚሉት ኢራን ይህን ቴክኖሎጂ መታጠቋን ተከትሎ አሜሪካና እስራኤል በኢራን ላይ የአየር ጥቃት የመሰንዘር እቅዳቸውን ሙሉ በሙሉ እንዲሰርዙ አስገድዷቸዋል። ኢራን በደቂቃዎች ውስጥ በአሜሪካ የክልሉ የጦር ሰፈሮች ላይ የማያዳግም እርምጃ የመውሰድ አቅም ስላላት ነው። የወታደራዊ ሚዛን መዛባት አሜሪካ ከዛቻ ይልቅ ወደ ዲፕሎማሲያዊ አማራጭ እንድታዘነብል እያስገደዳት ይገኛል። ኢራን በኢኮኖሚ ዘርፍ የያዘችው ሚስጥራዊ መሳሪያ በሐምዳን ግዛት ውስጥ የተገኘው
ግዙፍ የሊቲየም ክምችት እንደሆነም በርካቶች ይናገራሉ። ሊቲየም ለወደፊቱ የዓለም ኢኮኖሚ ልክ እንደ ነዳጅ ወሳኝ ግብዓት ሆኖ ያገለግላል። ለኤሌክትሪክ መኪናዎች፣ ለዘመናዊ ስልኮችና ለታዳሽ ኃይል ባትሪዎች የግድ የሚያስፈልገው ይህ ማዕድን ኢራን በዓለም ላይ ካሉት ባለሀብት ሀገራት ተርታ እንድትሰለፍ አድርጓታል። እንደ ሮይተርስና ብሉምበርግ ያሉ መገናኛ ብዙሃን የኢራን የሊቲየም ክምችት ከቺሊ በመቀጠል በዓለም ሁለተኛ ግዙፍ ሊሆን እንደሚችል እየተናገሩ ይገኛል። ይህ ማለት አሜሪካና አጋሮቿ ወደ አረንጓዴ ኢነርጂ በሚሸጋገሩበት ወቅት ኢራንን ደጅ ለመጥናት ሊገደዱ ይችላሉ እንደማለት ነው። ኢኮኖሚያዊ ማዕቀቡን ተጠቅማ ኢራን ለማንበርከክ የሞከረችው አሜሪካም ዛሬ ኢራን በያዘችው የተፈጥሮ ሀብት ምክንያት ማዕቀቡ ዋጋ ማጣቱን እያየች ይገኛል። በዲፕሎማሲ ረገድ የታየው ትልቅ ለውጥ ኢራንን ወደ ብሪክስ አባልነት መቀላቀል ነው። አሜሪካ ለዓመታት ኢራንን ከዓለም አቀፍ ፋይናንስ ስርዓት ለማግለል ያደረገችው ጥረት በቻይናና በሩሲያ ድጋፍ መክኗል። ኢራን የብሪክስ አባል መሆኗ ከዶላር የበላይነት ውጭ የንግድ ልውውጥ ለማድረግ ሰፊ ዕድል ከፍቶላታል። የታዋቂ የፖለቲካ ተንታኝ ፋሪድ ዘካሪያ ምልክት እንደሚያሳየው ዓለም ወደ ድህረ አሜሪካ ስርዓት ወይም ፖስት አሜሪካን ወርልድ እየተሸጋገረች እንደሆነ ይገልጻል። በዚህ አዲስ ስርዓት ውስጥም አሜሪካ ብቸኛ ውሳኔ ሰጭ መሆኑ አብቅቷል። እንደ ኢራን ያሉ ቀጠናዊ ሀያላን የራሳቸውን ፍላጎት የሚያስከብሩበት መድረክ ተፈጥሯል። በተለይም በሳውዲ አረቢያና በኢራን መካከል በቻይና አገናኝነት የተደረገው ስምምነት አሜሪካ በመካከለኛው ምስራቅ ለሰባት አስርት ዓመታት የነበራትን የበላይ ጠባቂነት ሚና ክፉኛ የናደ ነው። የወደፊቱ ክስተቶችን ስንመለከት አሜሪካ ከኢራን ጋር ያላትን ፍጥጫ ወደ አዲስ ምዕራፍ እንዲሸጋገር ይጠበቃል። አንደኛውና ዋነኛው የኢራን የኒውክሌር መርሃ ግብር ሲሆን ኢራን በአሁኑ ወቅት ዩራኒየምን ከ60 በመቶና ከዚያ በላይ መበልጸግ ላይ ደርሳለች ተብሎ ይገመታል። ይህ ማለትም በፈለገችው ጊዜ የኒውክሌር መሳሪያ ባለቤት መሆን የምትችልበት ደረጃ ላይ ቆማለች እንደማለት ነው። አሜሪካ ይህን ሁኔታ ለማስቆም ወታደራዊ እርምጃ መውሰድ የማይታሰብ መሆኑን ታውቀዋለች። ምክንያቱም የኢራን ሚሳኤልና የድሮን አቅም ማንኛውም አይነት ጥቃት ዋጋ የሚያስከፍል ስለሚያደርገው ነው። ስለሆነም አሜሪካ በመጨረሻም ኢራን የኒውክሌር ኃይል ባለቤት መሆኗን አምናና ተቀብላ አዲስ አይነት የደህንነት ስምምነት ለማድረግ ትገደዳለች እየተባለ ይገኛል። ይህ ደግሞ በብዙዎች ዘንድ አሜሪካ ለኢራን ለህኝነትና ጽናት እጅ የሰጠችበት ክስተት ተደርጎ ይወሰዳል። ሌላኛው ተጠባቂ ደግሞ ኢራንና የሩሲያ ስትራቴጂካዊ ጥምረት መጠናከር ሲሆን ሁለቱ ሀገራት በምዕራባውያን ማዕቀብ ውስጥ የሚገኙ በመሆናቸው የራሳቸውን የመቋቋሚ ግንባር ፈጥረዋል። ይህ ግንባር በቅርቡ የሰሜን ደቡብ የትራንስፖርት ኮሪዶር ተግባራዊ ሲያደርግ አሜሪካ በባህር መስመሮች ላይ ያላትን ቁጥጥር ዋጋ እያሳጣው ይገኛል። የአዲስ የንግድ መስመር ህንድ፣ ኢራንና ሩሲያን የሚያገናኝ ሲሆን የአሜሪካን ብሎም የአውሮፓን የባህር ኃይል ጥበቃ ሳያስፈልግ የዓለምን ንግድ የሚያቀላጥፍ እንደሆነ ተነግሯል። ኢራን በዚህ መስመር ላይ ያላት ቁልፍ ቦታ አሜሪካ ለወደፊቱ በጂኦፖለቲካዊ ድርድር እጅ እንድትሰጥ የሚያደርጋት ሌላኛው ምክንያት ተደርጎም እየተወሰደ ይገኛል። በአሜሪካ በኩል ያለው የውስጥ የፖለቲካ ሁኔታም ለኢራን መጠናከር ምቹ ሁኔታን ፈጥሯል። አሜሪካ በአሁኑ ወቅት ከ34 ትሪሊዮን ዶላር በላይ በብሔራዊ ዕዳ ትዘፍቃለች። በውስጥ ፖለቲካውም በሪፐብሊካኖችና በዲሞክራቶች መካከል ያለው ከፍተኛ መከፋፈል አገሪቱ ወጥ የሆነና ጠንካራ የውጭ ፖሊሲ እንዳይኖራት አድርጓታል እየተባለ ይገኛል። የፖለቲካ ምሁሩ ፍራንሲስ ፋኩያ በቅርቡ በሰጡት ትንታኔ ላይ የአሜሪካ የፖለቲካ ተቋማት መበጣጠስ ለተቀናቃኞቿ ትልቅ ዕድል እየሰጠ መሆኑን ጠቁመዋል። ኢራን ይህንን የአሜሪካ የውስጥ ድክመት በሚገባ ተረድታ በክልሉ ያላትን ተጽዕኖ ለማስፋት የአሜሪካንን ወታደራዊ መገኘት ደረጃ በደረጃ ለማስወጣት እየሰራች ይገኛል። ኢራን ሳይንሳዊ ግስጋሴም ቢሆን ሊታለፍ የማይገባው ሀቅ ነው። ኢራን በህዋ ቴክኖሎጂ፣ በናኖ ቴክኖሎጂና በባዮ ቴክኖሎጂ ዘርፎች በዓለም ላይ ካሉ ቀዳሚ ሀገራት መካከል ትጠቀሳለች። የራሷን ሳይንቲስቶች ወደ ህዋ ማምጠቅ መቻሏ ወታደራዊ መረጃ አሰባሰብ አቅሟን ከማሳደግም በላይ የምዕራባውያንን የቴክኖሎጂ እገዳ እንዴት በራሷ እውቀት ሰባብራ እንደገባች ያሳያል። ይህ ሳይንስ እድገት ለወደፊት ኢራን በኢንዱስትሪ ረገድ አሜሪካን የምትገዳደር ሀገር እንድትሆን መንገድ ጠራጊ ነው ይባላል። አሜሪካ ለዓመታት ምሁራንን በማስኮብለል ስትጠቀም ቆይታለች። እንደተለመደው የኢራን ምሁራን ለመሳብ ብትሞክርም ኢራን ግን በውስጥ የሳይንስ ተቋሞቿ አማካኝነት አዳዲስ ፈጠራዎችን ማፍራቷን ቀጥላለች። የወደፊቱ የኃይል ሚዛን የሚወሰነው በጦር መሳሪያ ብዛት ብቻ ሳይሆን በአዳዲስ የኢኮኖሚና የዲፕሎማሲ አውታሮች ግንባታ እንደሆነም በርካቶች ይናገራሉ። ኢራን ከቻይና ጋር የፈረመችው የ25 ዓመታት የ400 ቢሊዮን ዶላር ስትራቴጂካዊ ስምምነት አሜሪካ በመካከለኛው ምስራቅ ያላትን የኢኮኖሚ በላይነት የሚፈታተን እንደሆነም ተንታኞች ይናገራሉ። ቻይና በኢራን የመሠረተ ልማት የነዳጅና የቴክኖሎጂ ዘርፎች ላይ የምታፈስ መዋለ ንዋይ ኢራንን ከአሜሪካ ማዕቀብ ሙሉ በሙሉ ነፃ የሚያወጣት እንደሆነም በርካቶች ይናገራሉ። ይህ ጥምረት ሲጠናከር አሜሪካ በመካከለኛው ምስራቅ የነበራትን የኃይል አሳላፊነት ሚና ለቻይናና ለኢራን አሳልፋ ለመስጠት ልትገደድ ትችላለችም ይባላል። አሜሪካ ቀደም ሲል በነበራት የአንድዮሽ ኃያልነት ወይም ዩኒፖላሪቲ መቀጠል የማይቻልበት ደረጃ ላይ መድረሷን ያሳያል። ኢራን ይዛ የተገኘችው የቴክኖሎጂ ብቃት፣ የተፈጥሮ ሀብትና ስትራቴጂካዊ ጥምረት አሜሪካ ወደ ድርድር ጠረጴዛ እንድትመጣ እያስገድዳት እንደሆነም በርካቶች ይናገራሉ።
ይህ ማለት አሜሪካ ሙሉ በሙሉ ጠፍታለች ማለት ሳይሆን እንደ ቀድሞ በዓለም ላይ ብቻዋን የምትፈነጭበት ዘመን አብቅቷል እንደማለት ነው። ኢራን ደግሞ በዚህ አዲስ ሰላም ስርዓት ውስጥ ግንባር ቀደም ተዋናይ ሆና መምጣቷን ዓለምን እያስመለከተች ይገኛል። የወደፊቱ ጊዜ የሚያሳየን አሜሪካ አዲሱን የኃይል ሚዛን ተቀብላ ከኢራን ጋር በሰላም ለመኖር የምትማማ እንጂ በኃይል ለማንበረከክ የምትሞክርበት ጊዜ አይሆንም ማለት ነው። ይህ ደግሞ በራሱ ለአንድ ሀያል መንግስት ትልቅ የፖለቲካ እጅ መስጠት ተደርጎ ሊቆጠር ይችላል። የኢራን ስትራቴጂካዊ ትዕግስት አሁን ፍሬ እያፈራ ይገኛል። አሜሪካ በኢራን ላይ የጣለችው እያንዳንዱ ማዕቀብ ኢራን ራሷ እንድትመረምርና የራሷን የውስጥ አቅም እንድታጠናክር አድርጓታል። በአሜሪካ የጦር መርከቦች ላይ ትልቅ ስጋት መሆናቸው የታሪክ አጋጣሚ ሳይሆን የ40 ዓመታት የጽናት ውጤት እንደሆነም ተንታኞች ይናገራሉ። የወደፊቱ ዓለምም በባለብዙ ወገን ወይም መልቲፖላር ኃይሎች የሚመራ ሲሆን ኢራን በዚህ ስርዓት ውስጥ የመካከለኛው ምስራቅ የልብ ትርታውና መቀጠሏ የማይቀር እንደሆነም ተንታኞች ይናገራሉ። አሜሪካ ኢራቅ ተቀብላ የውጭ ጉዳይ ፖሊሲዋን ካላስተካከለች በታሪክ ሂደት ውስጥ እንደ ሌሎች ታላላቅ ኢምፓየሮች ሁሉ ተጽዕኖ እየቀነሰ መሄዱን ታያለች ይላሉ የፖለቲካ ተንታኞች። በመሆኑም ኢራን ዛሬ ይዛ የተገኘችው ትልቁ ድል የጦር መሳሪያ ብቻ ሳይሆን የማዕቀብና የጫና ፖለቲካ ማክሸፍ የምትችልበትን የስትራቴጂካዊ ብልህነት ጥበብ ነው። አሜሪካ ደግሞ ከዚህ ትምህርት ወስዳ ዓለም በኃይል ሳይሆን በጋራ ጥቅም ላይ በተመሰረተ ትብብር መመራት እንዳለባት የምትረዳበት ጊዜ ደርሷል። ይህ ሽግግርም ለዓለም ሰላምና መረጋጋት ትልቅ ሚና ይኖራል ተብሎ ይጠበቃል። አበቃን። ሰናይ ጊዜን ተመኘን።